በዛሬው ቪዲዮ ዩኒት 1 ክፍል 1 እንጀምራለን። ስለዚህ ወደ ቪዲዮ እንግባ። በጣም አሪፍ። በዩኒት 1 ስር ያሉት ኮንተንቶች እዚህ ጋር እንደምትመለከቱት ወደ 5 የሚጠጉ ኮንተንቶች አሉት። ከ1.1 እንጀምራለን ማለት ነው ለዛሬ። from 1.1 importance of physics to society እንጀምራለን። ፊዚክስ ኤንድ ሂውማን ሶሳይቲ፣ ፊዚክስ እና ህብረተሰቡ። እዚህ ጋር የምንመለከታቸውን ኮንሰፕቶች ከዩኒት 1 ስር የምናገኛቸው ይሆናል ማለት ነው። ይህን ቻፕተር ልክ ነጨረሰን። ኦኬ ኢንትሮዳክሽን። ፊዚክስ ምን እንደሆነ እናውቃለን። it is a major driver of innovation and economic growth in worldwide። ፊዚክስ በዋነኝነት ፎከስ የሚያደርገው አዳዲስ ግኝቶችን ማምረት፣ ኢኖቬት ማድረግ እንዲሁም ደግሞ የኢኮኖሚካል ግሮዝ መደገፍ ነው። ኢን ሴክተርስ ሬንጂንግ ፍሮም ኢነርጂ፣ በኃይል አቅርቦት ላይ፣ በሴኪሪቲ፣ በአድቫንስድ ማኑፋክቸሪንግ፣ ዳታ ኤክስትራክሽን ኤንድ አናሊሲስ ቱ ሄልዝ ኬር ኤንድ ዲያግኖስቲክ፣ ፋይናንስ ኤንድ ኮሚኒኬሽን ፎር ዘ ቤኔፊት ኦፍ ሶሳይቲ። ይህን ሁላ ጥቅም የፊዚክስ ዋነኛ ተግባሩ ይሆናል ማለት ነው። ሴክሽን 1.1 ኢምፖርታንስ ኦፍ ፊዚክስ ቱ ሶሳይቲ። እዚህ ጋር ወደ ቶፒኩ ከመግባታችን በፊት ዴር አር ሰም ብሬንስቶርሚንግ ይኖረናል። ቻፕተሩ ምን ላይ ከቨር እንደሚያደርግ ያመለክተናል ማለት ነው። the first question would be what is the benefit of physics for the society? ፊዚክስ ለህብረተሰቡ ያለው ጠቀሜታ ምን ይመስላል? ምንድን ነው? what are the technologies directly related to physics that benefit society? ህብረተሰቡን ሊጠቅሙ የሚችሉ ከፊዚክስ ጋር ሊገናኙ የሚችሉ ቴክኖሎጂዎች፣ መሳሪያዎች ምንድን ናቸው? ስለዚህ እነዚህን በዚህ ቪዲዮ ከቨር እናደርጋለን። why do we study physics? ፊዚክስ መማር ለምን አስፈለገ? ለምንድን ነው ፊዚክስ የምንማረው? ፊዚክስ በዋነኝነት የተለያዩ አይነት ሮሎች ወይም ደግሞ ተግባሮች ይኖሩታል። ስፔሻሊ ኢን አወር ሞደርን ወርልድ፣ አሁን ባለንበት ለምሳሌ በደረስንበት ስልጣኔ እጅግ በጣም የጎላ ሚና ይኖረዋል ማለት ነው። role of physics in our modern world is more important than in any other time in history። ከዚህ ቀደም በነበሩ ጊዜያቶች ውስጥ አሁን ላይ በሞደርኑ ጊዜ ወይም ደግሞ በሞደርን ወርልድ በምንለው ጊዜ ላይ የፊዚክስ ሚና በጣም ጉልህ ነው ማለት ነው። because it generates fundamental knowledge needed for the future technological advances። ወደፊት ለሚመጡ ብሎም ደግሞ ወደፊት ለሚከሰቱ የቴክኖሎጂካል አድቫንስስ አሁን ካለንበት የቴክኖሎጂ መስመር አንፃር አዳዲስ ኖሌጆችን ፋንዳሜንታል የሆነ ኖሌጅ እንድንይዝ፣ እንድናቅ እንዲሁም ደግሞ ጀነሬት እንድናደርግ ያግዘናል ማለት ነው። it contributes to the technological infrastructure። የቴክኖሎጂካል ኢንፍራስትራክቸሮች፣ እነዚህ ቁሶች ለምሳሌ ግድብ ማየት እንችላለን፣ መንገድ ማየት እንችላለን፣ ህንፃዎችን፣ መኪናዎችን መመልከት እንችላለን። ለነዚህ በአጠቃላይ ቴክኖሎጂካል ኢንፍራስትራክቸር ግብአት የሚሆን ነገር ኮንትሪቢዩት ያደርጋል፣ የራሱን አስተዋጽኦ ያዋጣል። it provides trained personnel needed to take advantage of scientific advances and discoveries። ወደፊት ለሚገኙ የተለያዩ ግኝቶች እንዲሁም ደግሞ ሳይንቲፊክ አድቫንስስ አሁን ካለንበት አንፃር ለሚመጡ ክስተቶች ብቁና በደንብ የሰለጠነ የሰው ኃይል የማቅረብ አቅም አለው። ኢምፖርታንት ኤሌመንት ኢን ዘ ኤዱኬሽን ኦፍ ኬሚስትሪስ። ኬሚስትሪ ውስጥ ብንመለከት የፊዚክስ ሚና የላቀ ነው። ኢንጂነርስ፣ ኮምፒውተር ሳይንቲስትስ ኤንድ አዘር ፊዚካል ኤንድ ባዮሜዲካል ሳይንስስ። ስለዚህ ሳይንስ የሚባል ቶፒክ ውስጥ በአጠቃላይ የፊዚክስ ኤሌመንት እያንዳንዱ ላይ አሻራውን ያስቀምጣል ማለት ነው። the important in providing fundamental knowledge for understanding nature። ተፈጥሮን ለማወቅ የተፈጥሮን ግንዛቤ እንዲኖረን ተፈጥሮ መንከባከብ እንድንችል አሁንም ፊዚክስ ኢምፖርታንት የሆነ ጥቅሞች አሉ። it provides applied knowledge for the development of technology። እንደምንመለከተው አሁን ያለንበት ኢራ በየጊዜው የቴክኖሎጂ እድገቶች ይታዩበታል። ስለዚህ ለእነዚህ የቴክኖሎጂ እድገቶች ውጤታማ የሆነ እውቀት ፕሮቫይድ የሚያደርገው ፊዚክስ ነው። it develops human capital in the field of science and engineering። አሁንም በዋነኝነት በሳይንስ እና በኢንጂነሪንግ የሰዎችን ችሎታና አቅም የማካበት አቅም አለው፣ ዴቨሎፕ ያደርጋል ማለት ነው። it extends and enhances our understanding of other disciplines። ሌሎች ሙያዎችን በደንብ እንድናቅ
እንዲሁም ደግሞ እውቀታችንን እንድናሳድግ ኢንሄንስ እንድናደርግ ያግዘናል። ለምሳሌ በእርዝ ላይ ስለ መሬት ጥናት፣ አግሪካልቸር፣ ኬሚካል ኤንድ ባዮሎጂካል ኢንቫይሮንመንታል ሳይንስስ ፕላስ አስትሮፊዚክስ፣ ኮስሞሎጂካል ሳብጀክትስ፣ ስለ ህዋ፣ ስለ ጠፈር፣ እነዚህ ሁላ ነገሮች ላይ የሚኖረንን እውቀት የማጎልበት የመጨመር እንዲሁም ደግሞ ኤክስቴንድ የማድረግ ካፓቢሊቲ ይኖረዋል ማለት ነው። አጌን it plays important role in developing strategies to combat climate change ይህ ግሎባል ዋርሚንግ የሚባሉት ነገሮች እንዲሁም ደግሞ የአየር መቀየር ባህሪያቶችን in the development of technological advancements የተለያዩ አይነት የቴክኖሎጂ ውጤቶችን በማበልጸግ እነዚህ ነገሮች መቋቋም እንድንችል እንዲሁም ደግሞ ማጎልበት እንድንችል ያደርገናል ማለት ነው። ለምሳሌ በቅርቡ ያየነው ምንድነው የክላይሜታችን የክላውድ ከቨሬጅ በመሰብሰብ ዝናብ የማዘነብ ሁሉ አቅም አለው ማለት ነውና ይህ ሁሉ ሊሆን የሚችለው ፊዚክስ ኢምፖርታንት ሮል እዚህ ውስጥ በመጫወቱ ነው። የቴክኖሎጂካል አድቫንስመንታችንን በማጉላቱ ነው ማለት ነው። it improves our quality of life by providing new instrumentation and techniques for medical applications የመኖር ኳሊቲያችንን ጤናማ እንዲሁም ደግሞ ሄልዚ ሆነን እንድንቆይ በሜዲካል አፕሊኬሽኑ በጣም የጎላ ጥቅሞች አሉት። ለምሳሌ ኮምፒውተር ቶሞግራፊ ወይ ደግሞ ሲቲ ስካን የምንለው፣ ማግኔቲክ ሬዞናንስ ኢሜጂንግ ኤምአርአይ፣ ፖስትሮን ኢሜጂንግ ቶፖግራፊ፣ አልትራሶኒክ ኢሜጂንግ ኤንድ ሌዘር ሰርጀሪ እነዚህ እንግዲህ ከብዙዎቹ ጥቂቶቹ ናቸው ማለት ነው እዚህ ጋር የምንመለከታቸው። ዴርፎር የእነዚህ ማሽኖች መጨመር በሕክምናው ዘርፍ ላይ የእኛን የህይወት ኳሊቲ ኦፍ ላይፍ ኢምፕሩቭ አድርጎታል፣ አሻሽሎታል ማለት ነው። ኦኬ ፊዚክስ እና ደግሞ ቴክኖሎጂ የሁለቱ ጥምረት resolves the need for new technologies that will decrease damage to our planet ፊዚክስ እና ቴክኖሎጂ አንድ ላይ በመጣመር ብዙ መፍትሄዎችን ፕሮዲዩስ ማድረግ ይችላሉ። በዋነኝነት ለምሳሌ ዓለማችንን እየጎዳ ያለን የክላይሜት ቼንጅ አለ። ለዛ ለምሳሌ እንደ ሶሉሽን በቅርቡ የቴስላ ካሮችን ማየት እንችላለን፣ በኤሌክትሪክ የሚሰሩ መኪኖች። ስለዚህ እነሱ በዋነኝነት የፊዚክስ እና የቴክኖሎጂ ጥምር ተረፈ ምርት ናቸው ማለት ነው። ሌላው ደግሞ need for solutions to deadly diseases that remain a threat ለህይወት በጣም አስጊ የሆኑ ገዳይ በሽታዎች ፈጣን የህክምና መንገድ የሚሆነን ፊዚክስ ከቴክኖሎጂ ጋር አንድ ላይ ሲጣመሩ ብቻ ነው። በቅርቡ ያየነው የኮሮና ቫይረስ አለ። እዛ ጊዜ ላይ በተለያየ መንገድ በክትባት ሊሆን ይችላል ህዝቡን በብዙ ነገሮች ለመከላከል በዋነኝነት ይህን ሁላ ነገር በመደገፍ ፊት ለፊት ከቆሙት የዲሲፕሊን ታይፖች ውስጥ ፊዚክስ እና ቴክኖሎጂ ዋነኞቹ ነበሩ። የተለያዩ ማሽኖችን በማቅረብ ሊሆን ይችላል፣ የተለያዩ የኦክሲጅን አይነቶችን ሰፖርት ለፔሸንቱ በመስጠት ሊሆን ይችላል። ኢቭን ለምሳሌ እኛ ሀገር ላይ እንትኖች ሁላ ሲገነቡ ነበርና እነዚህ ሁላ ነገሮች ሀፕል ሊያደርጉ የቻሉት ፊዚክስ ከቴክኖሎጂ ጋር አንድ ላይ በመጣመራቸው ነው። need for solutions to the increasing demands we place on our resource before they depleted ያለን ሪሶርስ ወይም ደግሞ ሀብት ከማለቁ በፊት ለመንከባከብ የፊዚክስ እና የቴክኖሎጂ ጥምር አሁንም እጅግ ጠቃሚ ሆኖ እናገኘዋለን። ለምሳሌ እንደምታስታውሱ ከሆነ በጣና ሐይቅ ላይ በብዛት የእምቦጭ አረም ሰፍሮ ነበር። የተለያዩ መሳሪያዎችን በመጠቀም አረሙን ከላዩ ላይ ሪሙቭ አድርጎ ለመቀነስ ተችሏል ማለት ነው። ሌላው modern society wouldn't have been possible without the important discoveries made in the past አሁን ላይ ያለው ሶሳይቲ ወይ ደግሞ the modern society ሊኖር የቻለበት ዋነኛ ምክንያት በተለያዩ አይነት ዲስከቨሪዎች እጅግ በጣም ጠቃሚ ወይ ደግሞ ኢምፖርታንት ብለን የምናስባቸው ዲስከቨሪዎች በባለፉት ጊዜያቶች በመሰራታቸው። ለምሳሌ the discoveries such as magnetism የማግኔቲዝም ግኝት፣ የኤሌክትሪሲቲ ኮንዳክተርስ የነዚህ ነገሮች መገኘት አሁን ላይ በሞደርን ኮንቬንሽን የምንላቸው ነገሮች እንዲመረቱ ትልቅ ጉልህ ሚና ተጫውቷል። ለምሳሌ ቴሌቪዥን ማየት እንችላለን፣ ኮምፒውተርስ፣ ፎንስ እንዲሁም ሞደርን ሚንስ ኦፍ ቴክኖሎጂስ ለምሳሌ ኤርክራፍት አውሮፕላኖችን ማየት እንችላለን። እንዲሁም ቴሌኮሙኒኬሽንስ የተለያየ አይነት የኢንተርኔት ወይም ደግሞ የበይነ መረብ ተጠቃሚ እንድንሆን አድርጎናል ማለት ነው። ስለዚህ አሁን ላይ ያለው ሞደርን ሶሳይቲ በፓስት ዲስከቨሪዎች ዲፔንደንት ነው። ያን የተሰሩ ዲስከቨሪዎች እጅጉን በጣም ኢምፖርታንት ሆኗል ማለት ነው። እዚህ የምታዩት ቁሶች በአጠቃላይ ሊሰሩ የቻሉት በፊት ላይ ዲስከቨር ከተደረጉት ከነዚህ ማቴሪያሎች ነው ማለት ነው።
ስለዚህ ዋይ ፊዚክስ ኢዝ ኢምፖርታንት፣ ፊዚክስ ለምንድን ነው ጠቃሚ ሆኖ የምናገኘው ኢን ሞደርን ሶሳይቲ፣ አሁን ባለው ሶሳይቲ ውስጥ ፎር ትራንስፖርቴሽን፣ ፎር ኢኮኖሚ፣ ፎር ሄልዝ፣ ፎር ቴክኖሎጂ፣ በእነዚህ ውስጥ የፊዚክስን ጥቅም ምን ሆኖ ነው የምናገኘው? ሶ እያንዳንዱ አንድ ባንድ እንመልከታቸው። ለምሳሌ ኢምፖርታንስ ኦፍ ፊዚክስ ኢን ሄልዝ፣ በጤና ላይ ፊዚክስ የሚኖረው ጉልህ ሚና። ለምሳሌ ኤክስሬን ከፊዚክስ አኳያ ስንመለከተው በብዛት ለኤክስሬ ተግባር የሚውሉት ራዲሽኖች ናቸው። ስለዚህ እነዚህ ራዲሽኖች እዚህ ጋር እንደምትመለከቱት የአንድን ሰው የውስጥ አካል ስፔሻሊ ዴንስ የሆነውን ፓርታችንን ላይክ ቦን ስትራክቸር እንድንመለከትና ጤናችንን እንድንመልስ ያግዙናል ማለት ነው። ሌላ ምሳሌ አልትራሳውንድ የሚሰራው በከፍተኛ ፍሪኩዌንሲ እንዲሁም በሳውንድ ዌቮች ጥምረት ነው። ስለዚህ አሁንም እዚህ ውስጥ የፊዚክስን ጥቅም በጉልህ እንመለከተዋለን ማለት ነው። እንደምናውቀው የአልትራሳውንድ ጥቅም በማህፀን ውስጥ የልጆችን አስተዳደግ ወይም ደግሞ በማህፀን ውስጥ የልጆችን እንክብካቤ የሚከታተል ነው። ይህም የሚሆነው ላዩ ላይ በተገጠመለት መሳሪያ የድምፅ ሞገዶችን እና ፍሪኩዌንሲዎችን በመልቀቅ በውስጡ የሚንቀሳቀሱ ቲሹዎችን ቼክ ያደርጋል ማለት ነው። ሌላ ደግሞ ምሳሌ እዚህ ጋር ጨምረን ማየት የምንችለው በብዛት ስሙን እንሰማዋለን፣ ኤምአርአይ ወይ ደግሞ ማግኔቲክ ሪዞናንስ ኢሜጂንግ። አሁንም እዚህ ጋርም ከስሙ እንደምንመለከተው ማግኔቲክ ሪዞናንስ ኢሜጂንግ በማግኔት እና በፍሪኩዌንሲ ጥምረት የኢንተርናል ስትራክቸራችንን ኢሜጅ ክሬት ያደርጋል። ለምሳሌ ኤምአርአይን ብዙ ቦታ ላይ ሲጠቀሙት ይስተዋላሉ። ለብረስት ካንሰር፣ ለቲዩመር፣ በብዛት ለአእምሮ ችግሮች፣ ለጆይንት አብኖርማሊቲ፣ ለብዙ ነገሮች አሁንም መጠቀም ይቻላል ማለት ነው። ኦኬ አዲሽናል ምሳሌ እንጨምር። ኮምፒውተር ቶሞግራፊ ወይ ደግሞ ሲቲ ስካን። አጌን እዚህ ጋር ደግሞ ሲቲ ስካን አሁንም ልክ እንደ የኤክስሬ ቢሄቪየር አለው። ነገር ግን እዚህ ማሽን ውስጥ ያሉት የኤክስሬ ጨረሮች በተለያየ አንግል ሪፍሌክት በማድረግ ከኤክስሬ የተሻለ ኢሜጅ የመስጠት አቅም አላቸው ማለት ነው። ስለዚህ እነዚህንና ሌሎችም ለሕክምና የሚውሉ ቱሎችን መስራትና ማምረት የምንችለው በፊዚክስ እውቀታችን ይሆናል ማለት ነው። ኦኬ ሌላው ደግሞ የፊዚክስ ጠቀሜታ በትራንስፖርቴሽን ላይ ነው። ለምሳሌ ፍላይንግ ኦፍ አን ኤርፕሌን፣ እንግዲህ አይሮፕላን ስናበር ላዩ ላይ ብዙ አይነት ፎርሶች ሀፕን ያደርጋሉ እንደ ዌይት፣ ድራግ ፎርስ፣ ሊፍት፣ ትረስት። በዋነኝነት እነዚህ አራቱ ፎርሶች ላዩ ላይ የሚያርፉ የፎርስ ታይፖች ናቸው። በተጨማሪም የኒውተን ህጎችንና የበርኖሊስ ፕሪንሲፕልን በመጠቀም አንድ አውሮፕላን እንዲበር ማድረግ ያስችለዋል። ስለዚህ የፊዚክስን ጉልህ ሚና አሁንም ማየት እንችላለን ማለት ነው። ሌላ ምሳሌ ደግሞ ድራይቪንግ የካር፣ መኪና በምንነዳበት ጊዜ የግራቪቴሽናል ፎርስ፣ ፍሪክሽን ኢነርጂ እና ፖቴንሻል ኢነርጂዎችን እነዚህን ፎርሶች ከግምት ውስጥ ማስገባት ይጠበቅብናል። ግን እዚህ ጋር ደግሞ ማግሌቭ ትሬኒንግ ይባላል። ማግሌቭ ማለት ከማግኔቲክ የተሰሩ በሪፐልሽን እና በአትራክሽን የሚሰሩ የባቡር አይነቶች ናቸው። አሁንም እነዚህም ደግሞ የፊዚክስን ቀመር ይጠቀማሉ። ሌላ ስፔስ ሸትልስ ሮኬቶችን ማየት እንችላለን። ስለዚህ እነዚህና ሌሎች ምሳሌዎችም ከትራንስፖርት አኳያ የፊዚክስን ጠቀሜታ ያሳያሉ። ኦኬ ሌላው ደግሞ ኢምፖርታንስ ኦፍ ፊዚክስ ኢን ሚሊተሪ፣ በውትድርና ውስጥ ደግሞ የፊዚክስ ጠቀሜታዎች ለምሳሌ ኢንፎርሚንግ ዘ ዲዛይን ኦፍ ዌፐንስ፣ የተለያዩ አይነት መሳሪያዎችን ዲዛይን አድርጎ የመስራት ካፓቢሊቲ፣ ኢንቨንቲንግ አቶሚክ ቦምብስ ኤንድ ኒውክሊየር ዌፐንስ፣ እነዚህ ነገሮች ክሬት ወይ ደግሞ ኢንቨንት የማድረግ ካፓቢሊቲ አለው። ሌላው ደግሞ የምንመለከተው የኢምፖርታንስ ኦፍ ፊዚክስ ኢን ኤሌክትሮኒክስ፣ በኤሌክትሮኒክስ ውስጥ የፊዚክስን ጠቀሜታ እንመለከታለን። ለምሳሌ ኳንተም ኮምፒውተሮችን መመልከት ይቻላል፣ ኒውክሊየር ሪያክተርስ፣ ኒውክሊየር ኢነርጂዎችን። አሁንም እነዚህ ነገሮች የፊዚክስን እውቀት ይሻሉ። ሌላው መጽሐፋችን ላይ አክቲቪቲ 1.1 ኩዌስችን ነምበር 1 ምንድነው የሚለን? ኤክስፕሌን ዘ ኢንፍሉዌንስ ኦፍ ፊዚክስ ኦን ሶሳይቲ ኢን ትራንስፖርት፣ ሄልዝ፣ ኢኮኖሚ ኤንድ ቴክኖሎጂ። በእነዚህ በአራቱ ዘርፎች የፊዚክስ ተጽዕኖ በሶሳይቲው ላይ ምንድን ነው የሚለን። እነዚህን ኤክስፕሌን አድርጎ ነው የሚለን። ኦኬ ይህን ስናይ ሶሉሽን the influence of physics on society። የመጀመሪያው the importance of physics in transport እንደምንዳልነው in transportation vehicles፣ ለምሳሌ አውቶሞቢልስ፣ ኤርፕሌንስ፣ ሰብመሪን፣ ስፔስ ሸትልስ፣ እነዚህ ሁላ ቦታዎች ላይ የፊዚክስ ኢምፖርታንስ አለበት። በሁለተኛነት ደግሞ the importance of physics in health፣ በጤና አኳያ ደግሞ ራዲዬሽን ፕሮቴክሽን፣ ኒውክሊየር ሜዲሲን እንዲሁም ደግሞ ሌሎች ጥቅሞች ያበረክታል።
በሶስተኛ ደግሞ ኢን ተርምስ ኦፍ ኢኮኖሚ ነበር ያለን። ሶ the importance of physics in economy, it creates highly skilled jobs resulting in long term economic growth። በረጅም ተርም የኢኮኖሚክ እድገት እጅጉን በጣም የላቀ ክህሎት ያላቸው ስራዎችን ክሬት የማድረግ አቅምና ካፓቢሊቲ አለው። and also in helping industries in making work easier። ካምፓኒዎች ላይ የተለያዩ አይነት ማሽነሪዎችን በማቅረብ የኢንዱስትሪን አሰራር ቀላል ያደርጋል። የመጨረሻው the importance of physics in technology። እነዚህ ነገሮች መገንባት እንችላለን። ኳንተም ኮምፒውተርስ፣ ዎች፣ ቴሌቪዥንስ፣ ሞባይል ዲቫይስስ፣ ሪፍሪጀሬተርስ ኤንድ ማይክሮዌቭስ። ሶ እንደ መልስ እነዚህ የፊዚክስ ተጽዕኖ በሶሳይቲው ላይ ያበረከታችሁ ይሆናሉ ማለት ነው። ስለዚህ በቀጣይ ቪዲዮ የምንመለከተው ኮንሰፕት ሴክሽን 1.2 ፊዚክስ ኮሚኒቲስ ኤንድ ዴር ሮልስ፣ የፊዚክስ ኮሚኒቲዎችና የነሱ ተግባር እንመለከታለን። መልካም